ጎዳናዎች ሁሉ ወደ አስመራ ያመራሉ። ኢሳያስ አብቅቶለታል። አንድ ሐሙስ ነው የቀረው። ብርጌዱ ከጌታቸው ረዳ ጋር በድብቅ የመከረው የኤርትራው ብርጌድ የኢሳያስን እርቢ ለማሳጠር ጊዜው መድረሱን አስታውቋል። የራያ ጳጳሳት በታደሰ ወረደ ታጣቂዎች ታፈኑ። ህወሓት ደግሞ በራያ ኮንፈረንስ መካሄዱን አስታውቋል። አዲስ የተቋቋመው የራያ አላማጣ ሀገረ ስብከት አመራሮች በህወሓት ታጣቂዎች ታፍነው መወሰዳቸው ተሰምቷል። ከኤርትራ መስረታ ጀምሮ ስልጣን ላይ የሚገኙት ኢሳያስ አፈወርቂ አሁን ከምን ጊዜም በላይ ወንበራቸው እየተነቃነቀ ያለ ይመስላል። የፕሬዝዳንቱ ቡድን ያማረራቸው የተለያዩ የኤርትራ ቡድኖች አሁንም ሻዕቢያ ላይ ጦር እንቅስቃሴ ማድረጋቸውን ቀጥለዋል። ኢሳያስ ሌላ ዱብዳ ሰምተዋል። በአስመራ ነገሮች በታሰቡት መንገድ እየተጓዙ እንዳልሆነም ታውቋል። ለመሆኑ አዲስ የተሰማው ያዳሉ ሰዎችን ያመሰው ጉዳይ ምንድነው የሚለውንና ከሳምንት በፊት የራያ አላማጣ ራሱን የቻለ ሀገረ ስብከት ሆኖ መዋቀር የተቃወሙት ታደሰ ወረደ የሀገረ ስብከቱን አመራሮች ስለማሳፈናቸው የተሰማውን አክለን ወደ እናንተ ልናደርስ ወደናል። ሰላም ውድ ዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኢሳያስ ጊዜ አብቅቷል ያለው የሰመራ ተቃዋሚ ብርጌድ ሻዕቢያ ለመውደቅ አንድ ሐሙስ የቀረው ቀብሩ የተማሰ ልጡ የተሰራለ ድርጅት ነው ካለ በኋላ አሁን መንገዶች ሁሉ ወደ አስመራ የሚያመሩ ይሆናል ሲል አስታውቋል። በሌላ በኩል ደግሞ ከዚሁ የኢሳያስ አፈወርቂ ተቃዋሚ ጋር የመከሩት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከአሜሪካ ጸረ ሽብር አመራር ጋር ኤርትራ በአፍሪካ ቀንድ ላይ የደቀነችውን ሰሞናዊ ስጋት በተመለከተና ቀጣይ መውሰድ ያለባቸው እርምጃዎች ላይ ያተኮረ ውይይት ማድረጋቸው የተነገረ ሲሆን ይሁን እንጂ ከአማጺ ኃይሉ በኩል የተሰማው መረጃ በአስመራ በኩል ምቾት የማይሰጥና ወደ ግብታዊ እርምጃ የሚያስገባቸው ሊሆን ይችላል እየተባለ ይገኛል። ከኤርትራ እንደ ሀገር መመስረት ጀምሮ በስልጣን ላይ ያለው የፕሬዝዳንት ኢሳያስ አፈወርቂ መንግስት ከስልጣን ለማንሳት የተለያዩ የዲፕሎማሲ እንቅስቃሴዎችን አጠናክሮ የቀጠለው ተቃዋሚ ብርጌድና ሐምዱን ከጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ቀጠናዊ ጉዳዮች አማካሪ አቶ ጌታቸው ረዳ ጋር መምከሩ ነው የተገለጸው። የጠቅላይ ሚኒስትሩ የአፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የኤርትራ ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማንሳት ከሚንቀሳቀሱ ብርጌድና ሐምዱን ጋር መክረዋል። ይህ ምክክር ተከትሎ የብርጌድና ሐምዱን ሊቀመንበር አቶ በየነ ገብረ እግዚአብሔር በይፋዊ የኤክስ ገጻቸው ላይ ባሰፈሩ መልእክት በአፍሪካ ቀንድ ሽብርተኝነትን ለመዋጋት መመከሩን ገልጸዋል። የምክክር በዋነኝነት ምስራቅ አፍሪካን እያሸበረ የሚገኘውን ኢሳያስ አፈወርቂና አገዛዝ ከስልጣን የማንሳት ሂደት አካል መሆኑን አመራሩ ገልጸዋል። ከአጋሮቻችን ጋር የምንፈጥረው ጥምረት ዋነኛ ዓላማ የኢሳያስን አገዛዝ ጊዜ ማሳጠር ነው ያሉት አቶ በየነ በዚህ ሳምንት አቶ ጌታቸው ረዳ ከአሜሪካው የጸረ ሽብር አመራር ሮዶልፍ አታል ጋር መክረዋል ሲል አመልክተዋል። ሮዶልፍ አታላ በዩናይትድ ስቴትስ የመከላከያ ሚኒስቴር የአፍሪካ ጸረ ሽብርተኝነት ዳይሬክተር የነበሩ ሲሆን በአፍሪካ ቀንድ ላይ ባተኮሩ ስራዎቻቸው ይታወቃሉ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ የኤርትራ ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማንሳት በሚታገለው ህብረት ጉባኤ ላይ ከዚህ ቀደም መገኘታቸው የሚታወስ ነው። ከሌላኛው የኢሳያስ ተቃዋሚ የቀይ ባህር አፋር ጉባኤ ጋር አቶ ጌታቸው ረዳ መምከራቸው አይዘነጋም። የኤርትራ ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማንሳት ነፍጥ አንስቶ ወደ ትጥቅ ትግል ለመግባት መዘጋጀቱን የገለጹት የቀይ ባህር አፋር ጉባኤ ከአቶ ጌታቸው ረዳ ጋር ጥብቅ ምክክር ማድረጉ ተዘግቧል። የኤርትራ መንግስት ለመጣል ከሚንቀሳቀሱ ድርጅቶች አንዱ የሆነው የኤርትራ አፋር ብሔራዊ ጉባኤ ኢትዮጵያ ውስጥ የትጥቅ ትግል ለማድረግ በዝግጅት ላይ መሆኑን መግለጹ ይታወቃል። አቶ ጌታቸው ረዳ አሁን ላይ በተከታታይ ከብርጌድና ሐምዱን ጋር በቅርበት እየሰሩ መሆናቸውን ያመላከቱ መረጃዎች በተከታታይ ተጋርተዋል። ይህ በእንዲህ እንዳለ ሚኒስትሩ የአፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በዚሁ ሳምንት እንዲሁ ከዚሁ ቡድን ጋር ጥብቅ ምክክር ማድረጋቸው አይዘነጋም። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት የበላይ ኃላፊ ሬድዋን ሁሴን ከፍተኛ የጦር መኮንኖችና የአፋር ክልል ባለስልጣናት የቡሬ ከተማን መጎብኘታቸው የሚታወስ ነው። በረሃማዋ የአፋር ክልል ከተማ ቡሬና አካባቢው ኢትዮጵያና ኤርትራ ከ1990 እስከ 1992 ባደረጉት ጦርነት የሁለቱ ሀገራት ጦር ኃይላት ለተከታታይ ወራት ከፍተኛ ውጊያ ያደረጉበት አካባቢ ነው። የኢትዮጵያና የኤርትራ መንግስት አንዱ በሌላው ላይ ጦርነት ለመክፈት እየተዘጋጀ ነው በሚል በሚወቃቀሱበት በአሁኑ ወቅት የኢትዮጵያ ባለስልጣናት አካባቢውን የጎበኙበት ትክክለኛ ምክንያት በውል አልታወቀም። የኤርትራ አማጺ ብርጌድና ሐምዱን ወይም ብሉ ሪቮሉሽን በሚል የሚጠራው ንቅናቄ አመራር አቶ በየነ ገብረ እግዚአብሔር ለንቅናቄያቸው ሁሉም ጎዳናዎች ወደ አስመራ እያቀኑ ነው ማለታቸው ለሻዕቢያ ከባድ ጊዜ እየመጣ ስለመሆኑ አመላካች ነው። በአፍሪካ ቀንድ ሰላምና ጸጥታ ለማረጋገጥ የኤርትራ ወገን እርሳቸው የሚመሩት ብሉ ሪቮሉሽን የተባለ የወጣቶች ንቅናቄ ባለድርሻ ሊሆን እንደሚችል ያመለከቱት በየነ ገብረ እግዚአብሔር ሽብርተኝነትና በመንግስት የሚደገፍ አመጽ በአፍሪካ ቀንድ ስፍራ እንደማይኖረው በመግለጽ ጊዜውም እየሮጠ ጎዳናዎችም ወደ አስመራ እያመሩ ነው ሲሉ በኤክስ ገጻቸው መልእክት አስተላልፈዋል።
የብርጌድ ናምዱ መንገዶች ሁሉ ወደ አስመራ ይወስዳሉ የሚል ማሳሰቢያ የተሰማው ሌላኛው አጋሩ የሆነው የቀይ ባህር አፋር ዲሞክራሲያዊ ድርጅት ለወራት የሰለጠኑ ታጣቂዎችን ባስመረቀበት ወቅት መሆኑ ለአስመራ ሹማምንት ጭንቀቱን እጥፍ ድርብ የሚያደርገው ይሆናል እየተባለ ይገኛል። በኤርትራ መንግስት ላይ የሚደረገውን ትግል ለማቀናጀት የኤርትራ የፖለቲካ ኃይሎች ግንባር መፍጠሩን የሚገልጹት የታጣቂዎቹ አመራሮች የጥምረቱ ግንባር ጠንካራና ተጽዕኖ ፈጣሪ ኃይሎች የተሰባሰቡበት በመሆኑ ሁሉም የኤርትራ ተቃዋሚዎች ሂደቱን እንዲቀላቀሉ ጥሪ አቅርበዋል። በቀጣይ መረጃ የራያ ጳጳሳት በታደሰ ወረደ ታጣቂዎች ታፈኑ። ህወሓት ደግሞ በራያ ኮንፈረንስ ማካሄዱን አስታውቋል። አዲስ የተቋቋመው የራያ አላማጣ ሀገረ ስብከት አመራሮች በህወሓት ታጣቂዎች ታፍነው መወሰዳቸው ተሰምቷል። የራያ አላማጣ ሀገረ ስብከት አመራር በታጣቂ ኃይሎች ታፍነው መወሰዳቸው ተዘገበ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ ሀገረ ስብከት አመራር ከ3 ቀናት በፊት በታጠቁ ሰዎች ታፍነው መወሰዳቸውን የሀገረ ስብከቱ ዋና ስራ አስኪያጅ አስታውቀዋል። ታፍነው የተወሰዱት የሀገረ ስብከቱ የሂሳብ ክፍል ኃላፊ መሆናቸው ለሐራምቤ የተናገሩት የሀገረ ስብከቱ ስራ አስኪያጅ ሊቀ ስዩም ሀብቱ አየነው በትግራይ ክልል የተቋቋመው የመንበረ ሰላም ሀገረ ስብከት ደጋፊ የሆኑ የህወሓት ታጣቂዎች ለድርጊቱ ተጠያቂ አድርገዋል። ከህወሓትም ሆነ ከመንበረ ሰላም ሀገረ ስብከት እስካሁን በጉዳዩ ላይ የተሰጠ ማረጋገጫም ሆነ ማስተባበያ ባይኖርም በሃይማኖት አባቶች ላይ የሚፈጸመው ተደጋጋሚ አፈና፣ ድብደባ፣ ዘረፋና እንግልት እያሳሰበው መምጣቱን ሀገረ ስብከቱ መግለጹ ተዘግቧል። የአፈና ዜናው የተሰማው ህወሓት ደቡብ ትግራይ ያለ በሚጠራው ራያ አላማጣ ከተማ ህዝባዊ ኮንፈረንስ ማድረጉን ባስታወቀበት ዕለት መሆኑ ግጥምጥሞቹ ተራ አጋጣሚ እንዳልሆነ አመላካች ነው እየተባለ ይገኛል። ህወሓት በይፋዊ ማህበራዊ ገጹ ባሰፈረው መልእክት ባላማጣ ከተማ የተካሄደው ይኸው ኮንፈረንስ የጊዜያዊ አስተዳደሩ ፕሬዝዳንት ሌተና ጀነራል ታደሰ ወረደ፣ የፓርቲው ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖና የዞኑ አመራሮችን ጨምሮ በርካታ የፓርቲው አባላትና ደጋፊዎች በተገኙበት የተካሄደ መሆኑን ለማወቅ ተችሏል። በቀጣይ መረጃ ስምረት ትግራይ ፓርቲ የመመስረቻ ጉባኤውን በአዲስ አበባ እያካሄደ ነው። ብልጽግና ፓርቲ ለዲሞክራሲያዊ ስምረት ትግራይ ፓርቲ አጋር ሆኖ ለመስራት ቁርጠኛ መሆኑንም ገልጿል። ከህወሓት ተነጥለው የወጡ ከፍተኛ አመራሮች የመሰረቱት ዲሞክራሲያዊ ስምረት ትግራይ ፓርቲ የመመስረቻ ጉባኤው በአዲስ አበባ በማካሄድ ላይ ይገኛል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ዓመተ ምህረት ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ የፖለቲካ ፓርቲ ጊዜያዊ የምዝገባ ፍቃድ ለዲሞክራሲያዊ ስምረት ትግራይ ግንቦት 18 ቀን 2017 ዓ.ም መስጠቱ ይታወሳል። በዚህም ፓርቲው በዛሬው ዕለት የመመስረቻ ጉባኤውን እያካሄደ ሲሆን በጉባኤው ላይ የመክፈቻ ንግግር ያቀረቡት የፓርቲው መስራች አቶ ጌታቸው ረዳ በህወሓት ውስጥ በተፈጠረው ችግር ምክንያት አዲስ ፓርቲ ለመመስረት መገደዳቸውን ገልጸዋል። አቶ ጌታቸው ፓርቲው በትግራይ ጉባኤን ለማድረግ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ የደረሰ በመሆኑ ማካሄድ አለመቻሉን አስታውቀዋል። ነገር ግን በቅርብ ጊዜያት ውስጥ ይህንን ጉባኤ በትግራይ ለማከናወን ማንም እንደማያግዳቸው ባደረጉት አጭር የመክፈቻ ንግግር ተናግረዋል። በመመስረቻ ጉባኤው ላይ አቶ መለስ ዓለም ብልጽግናን በመወከል የተገኙ ሲሆን ዲሞክራሲያዊ ስምረት ትግራይ ፓርቲ ለምስረታ በመብቃቱ የተሰማቸውን ደስታ ገልጸዋል። ኢትዮጵያ አዲስ የፖለቲካ መስመር ውስጥ መግባቷን መግባባትና መቀራረብ የሚችሉ ሐሳቦች ወደ አንድ በመምጣት ፓርቲዎችን ወደ አንድነት አምጥቶ መስራት ማሳያ የሚሆን ነው ብለዋል። ብልጽግና ፓርቲ የሐሳብ ልዩነት ጠብቆ ከዲሞክራሲያዊ ስምረት ትግራይ ጋር በአጋርነት ለመስራት ቁርጠኛ መሆኑን አቶ መለስ ዓለም ተናግረዋል። ሌላኛውና በጉባኤው ላይ ሐሳባቸውን የሰጡት የትግራይ ለውጥ ፈላጊ መስራች ሌተና ጀነራል ጻድቃን ገብረትንሳኤ ናቸው። ጀነራል ጻድቃን ይህ ጉባኤ ታሪካዊ መሆኑን የገለጹ ሲሆን ለትግራይም ሆነ ለኢትዮጵያ አዲስ የፖለቲካ ሽግግር ማሳያ ነው ብለዋል። የትግራይ ችግር በዋናነት ከውጭ ሳይሆን በውስጥ በተፈጠረ ችግር የመጣ በመሆኑ ይህንን ለመለወጥ ለቆረጡና ለታገሉ ሁሉ ምስጋናቸውን አቅርበዋል። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የተቋቋመው የዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ነሐሴ 17 ቀን 2017 ሊያካሄድ ያሰበውን ጠቅላላ ጉባኤ ማድረግ ባለመቻሉ ላልተወሰነ ጊዜ መራዘሙ ይታወሳል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።